ጤና ይስጥልን የኢትዮ ታይምስ ቤተሰቦች እንዴት አላችሁ? ለእናንተ ሆናሉ ያድናቸው መረጃዎች አጠናቅረን ይዘን ቀረብን። አርዕስተ ዜናዎችን በማስቀደም እንጀምርም። የመቀለ ከተማ ወጣቶች ፕሬዝዳንት ጌታቸው ረዳ እርምጃ ውሰድ ካልሆነ በራሳችን መንገድ እንሄዳለን ሲሉ በስሜት ሆነው ተናገሩ ተብሏል። አቶ ጌታቸው ረዳ በበኩላቸው ህወሓት መዳን ከፈለገች መልሳ ጉባኤ ማድረግ አለባት የሚል መልከታቸውን አንጸባርቀዋል። በዜናችን የምንመለከተው ይሆናል። ኮሎኔሉ ከናጃቢዎቻቸው ተገደሉ ተባለ። በተለያዩ የአማራ ክልል አካባቢዎች የሚደረጉ ውጊያዎች እንደቀጠሉ ነው። በአውደ ውጊያዎች የተሰሙ መረጃዎችንም በዜናችን እንቃኛለን። የቀድሞ ከንቲባ በሁለት ክሶች ጥፋተኛ ተብለዋል። የከተማዋ ፍርድ ቤት የቀድሞውን ከንቲባ ጥፋተኛ ያላቸው ስልጣንን ያለ አግባብ በመገልገል የመንግስት ስራን በማያመች ሁኔታ በመምራት የማይገባ ጥቅም በማግኘት ጉቦ በማቀባበልና ሐሰተኛ ሰነድ በማዘጋጀት የሙስና ወንጀል ነው። ከሳቸው በተጨማሪም ዘመዶቻቸው ላይ የተመሰረተውን ክስ ፍርድ ቤቱ ተመልክቷል። እንዝርዝራለን። ከሶማሊያና ጅቡቲ ወደ የመን በሚወስደው የፍልሰት መስመር በኩል የሚጓዙ ፍልሰተኞች ቁጥር ባለፉት 2 ዓመታት በ13 በመቶ መጨመሩን ዓለም አቀፉ የፍልሰት ድርጅት አስታውቋል። ተጨማሪ አለን። ሱዳን የጠቅላይ ሚኒስትር አብይ አህመድ ወዳጅ ሀገር በሆነችው በተባበሩት አረብ ኤሚሬቶች ላይ ባለም አቀፉም የተመድ ፍርድ ቤት የመሰረተችውን ክስ በተመለከተም የምንላችኋለን። ወደ ቤተሰቦቻችን እነዚህና ሌሎችንም መረጃዎች በዜናችን አካተናል። እናንተም እስከ መጨረሻው አብራችሁ እንድትሆኑ ለቻናላችን አዲስ ሆናችሁም ሰብስክራይብ ያደረጋችሁ እንድትቀላቀሉን በአክብሮት ጋበዝን። መልካም ቆይታን ተመኘን። የምስራቁ መስመር ተብሎ በሚታወቀው ከሶማሊያና ጅቡቲ ወደ የመን በሚወስደው የፍልሰት መስመር በኩል የሚጓዙ ፍልሰተኞች ቁጥር ባለፉት 2 ዓመታት በ13 በመቶ መጨመሩን ዓለም አቀፉ የፍልሰት ድርጅት አስታውቋል። በተጠቀሰው ዓመት በዚህ መስመር በኩል ከኢትዮጵያ የወጡ ፍልሰተኞች ብዛት በ27 በመቶ ቁጥሩ መጨመሩም ከ234 ሺህ በላይ እንዲደርስ እንዳደረገው የድርጅቱ መረጃ ያመለክታል። በዚሁ ዓመት በመስመሩ ከተጓዙ ፍልሰተኞች መካከል 96 በመቶዎቹ ኢትዮጵያውያን ናቸው ተብሏል። በተጠቀሰው ዓመት 462 ፍልሰተኞች በጀልባ መስጠም እንደሞቱም ድርጅቱ ጠቅሷል። ባለፉት ወራት ከሳውዲ አረቢያ ከተመለሱት ፍልሰተኞች መካከል 35 በመቶዎቹ ወደ አማራ ክልል፣ 30 በመቶዎቹ ደግሞ ወደ ትግራይ ክልል እንዲሁም 29 በመቶዎቹ ወደ ኦሮሚያ ክልል ሄደዋል ተብሏል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የማዕድንና ኤነርጂ ልማት ኤጀንሲ የ32 ማዕድን አውጪዎችን ፍቃድ መሰረዙን እንደሰማ ጠቅሶም ካፒታል ጋዜጣ ዘግቧል። ፍቃዳቸው የተሰረዘባቸው በክልሉ ከሚገኙት 58 ልዩ አነስተኛና 12 ባህላዊ የወርቅ አምራቾች መካከል አፈጻጸማቸው ደካማ ነው የተባሉት እንደሆኑም ዘገባው ጠቅሷል። በክልሉ በተያዘው በጀት ዓመት በ6 ወራት ውስጥ 150 ኪሎ ግራም ወርቅ ለማምረት ታቅዶም የተመረተው ግን 75 ኪሎ ግራም ወርቅ ገደማ እንደሆነና እንዲሁም 100 ሺህ ቶን ድንጋይ ከሰል ለማምረት ታቅዶ 50 ሺህ ቶን ብቻ እንደተመረተ ኤጀንሲው ገልጿል ተብሏል። ድንጋይ ከሰል የማምረት ፍቃድ ከወሰዱ ከ20 በላይ ኩባንያዎች መካከል ስራ የጀመሩት 8ቱ ብቻ መሆናቸውንም ኤጀንሲው መናገሩን ዘገባው አመልክቷል። የቀድሞው የሐዋሳ ከተማ ከንቲባ በሁለት ክሶች ጥፋተኛ ተባሉ። የቀድሞው የሐዋሳ ከተማ ከንቲባ አቶ ጸጋዬ ቱኬ በሐዋሳ ከተማ ከፍተኛ ፍርድ ቤት በቀረቡባቸው 2 ክሶች ጥፋተኛ ተብለዋል። ፍርድ ቤቱም የካቲት 26 ቀን 2017 ዓ.ም በዋለው ችሎት በተመሳሳይ የክስ መዝገብ የተከሰሱ ሌሎች 4 ተከሳሾች ላይም የጥፋተኝነት ውሳኔ አስተላልፏል። ፍርድ ቤቱ በተከሳሾቹ ላይ ያስተላለፈው የጥፋተኝነት ውሳኔ ስልጣንን ያለ አግባብ በመገልገል የመንግስትን ስራ በማያመች ሁኔታ በመምራት የማይገባ ጥቅም በማግኘት ጉቦ በማቀባበልና የሐሰተኛ ሰነድ በማዘጋጀት በተባሉ የሙስና ወንጀል ነው። የሲዳማ ክልል አቃቢ ሕግ የቀድሞውን ከንቲባ ጨምሮ በ4 ተከሳሾች ላይ ክስ የመሰረተው ባለፈው ዓመት ሚያዝያ ወር ነበር። ከአቶ ጸጋዬ ጋር በአንድ መዝገብ ክስ ከቀረበባቸው ውስጥ የቀድሞ ከንቲባ ሚስት አባት የሆኑት አቶ ተሰማ ዳንጉሼ ይገኙበታል። የሐዋሳ ከተማ ኮንስትራክሽንና ቤቶች ልማት መምሪያ ምክትል ኃላፊ የነበሩት አቶ ታሪኩ ታመነ ሌላኛው ተከሳሽ ናቸው። እርሳቸው በሚመሩት ቢሮ ውስጥ መሐንዲሶች የነበሩት አቶ ታፈሰ ቱናሻና አቶ ሰይፉ ደሌሳም በዚሁ የክስ መዝገብ ስር ተካተዋል። የቀድሞው የቢሮ ምክትል ኃላፊና 2 መሐንዲሶች ላይ የክልሉ አቃቢ ሕግ ክስ ያቀረበው በከተማ ተቋማዊነትና መሰረተ ልማት ፕሮግራም ወይም አርባን ኢንስቲትዩሽናል ኤንድ ኢንፍራስትራክቸር ዴቨሎፕመንት ፕሮግራም ስር ሲከናወኑ ከቆዩ 4 ፕሮጀክቶች ጋር በተያያዘ ነው።
በዚህ ፕሮጀክት ስር ከሚሰሩ ፕሮጀክቶች አንዱ የሐዋሳ ሐይቅ ዳርቻ ልማት ፕሮጀክት ነው። ሶስቱ ተከሳሾች በዚህ ፕሮጀክት በአጠቃላይ 2.2 ሚሊዮን ብር ገደማ ያለ አግባብ ክፍያ እንዲፈጸምና እንዲመዘበር አድርገዋል በሚል ነው የተወነጀሉት። በከተማ ተቋማዊነትና መሰረተ ልማት ፕሮግራም ስር የሚተገበረው የሐዋሳ ታቦር ተራራ ልማት ፕሮጀክትም 1.46 ሚሊዮን ብር ያልተገባ ክፍያ እንደተፈጸመበት አቃቤ ሕግ በክሱ ላይ በዝርዝር አስፍሯል። ከሐዋሳ ከተማ ሚሊኒየም ፓርክ ፕሮጀክት ጋር በተገናኘም ተከሳሾቹ በተመሳሳይ 1.03 ሚሊዮን ብር ገደማ ያለ አግባብ እንዲመዘበር ማድረጋቸው አቃቤ ሕግ በክሱ አትቷል። ተከሳሾቹም በሐዋሳ ከተማ ውስጥ ከተሰሩ 2 የእግረኛ መንገዶች ጋር በተያያዘም ፈጽመውታል የተባለው የወንጀል ድርጊትም በክሱ ላይ ተካቷል። የመጀመሪያው የእግረኛ መንገድ መነሻ ኬራዊ ሆቴል ሲሆን መድረሻው የኢትዮጵያ ንግድ ባንክ ፉራ ቅርንጫፍ ድረስ ነው። ተከሳሾቹ በሐዋሳ ከተማ ውስጥ ከተሰሩ 2 የእግረኛ መንገዶች ጋር በተያያዘም ፈጽመውታል የተባለው የወንጀል ድርጊትም በክሱ ላይ ተካቷል። የቀድሞው የሐዋሳ ከተማ ኮንስትራክሽንና ቤቶች ልማት መምሪያ ምክትል ኃላፊና 2 መሐንዲሶች በእነዚህ የመንገድ ፕሮጀክቶች 93 ሚሊዮን ብር ያህል ከመመሪያና ደንብ ውጪ የግዢ ድርጊትን ፈጽመዋል በሚል ተከሰዋል። 3ቱ ተከሳሾች በቀረበባቸው የሕዝብና በመንግስት ሀብት ላይ ከፍተኛ ጉዳት እንዲደርስ በማድረግና የመንግስት ሥራ በማይመች አኳኋን በመምራት በሚል የሙስና ወንጀል ክስም በችሎት ውሎ ላይ ጥፋተኛ መባላቸውን የሲዳማ ክልል ፍትህ ቢሮ አስታውቋል። በእነዚህ ፕሮጀክቶች ላይ የተፈጸሙት የወንጀል ድርጊቶች አቶ ጸጋዬ ቱኬ የሐዋሳ ከተማ ከንቲባ በነበሩበት ጊዜ እንደሆነ የክልሉ አቃቤ ሕግ በክሱ ላይ አመልክቷል። በፕሮጀክቶቹም የግዢ መመሪያ አሰራር ስርዓትን በበላይነት የሚመሩት አቶ ጸጋዬ መሆናቸውንም አቃቤ ሕግ በክስ ሰነዱ አስታውሷል። አቶ ጸጋዬ ለፕሮጀክቶቹ የተፈጸሙ ግዢዎችን በማኑዋል መሰረት ማድረግ ሲገባቸው ይህንን ወደ ጎን በመተው በሕገ ወጥ አግባብ መርተዋል በሚል ተወንጅለዋል። ይህንንም በመንተራስ የክልሉ አቃቤ ሕግ የሕዝብና የመንግስት ሀብት ጉዳት እንዲደርስ በማድረግና ስልጣንን ያለ አግባብ በመገልገል በሚሉ በአቶ ጸጋዬ ላይ የሙስና ወንጀል ክስ አቅርቦባቸው ነበር። በዚህ ክስ የቀድሞው የሐዋሳ ከተማ ከንቲባ በፍርድ ቤት ጥፋተኛ መባላቸውን የሲዳማ ክልል ፍትህ ቢሮ ምንጮች ነገሩኝ ሲል ኢትዮጵያ ኢንሳይደር ዘግቧል። አቶ ጸጋዬን በሐዋሳ ከተማ ከፍተኛ ፍርድ ቤት ጥፋተኛ የተባሉበት ሌላው ጉዳይ በመንግስት የመኖሪያ ቤት ተሰጥቷቸው እያለ ከስልጣን እስከተነሱበት ጊዜ ድረስ የቤት ኪራይ ገንዘብ ይቀበሉ ነበር የሚለው ነው። የቀድሞ ከንቲባ ለቤት ኪራይ በወር 10 ሺህ ብር በድምሩ 260 ሺህ ብር ያልተገባ ጥቅም አግኝተዋል በሚል በአቃቤ ሕግም የቀረበባቸውን ክስ የመረመረው ፍርድ ቤቱ አቶ ጸጋዬን ጥፋተኛ ናቸው ማለቱን የክልሉ ፍትህ ቢሮ ምንጮች ገልጸዋል። የሐዋሳ ከተማ ፍርድ ቤት በትላንቱ ውሎ አቶ ጸጋዬ ላይ ከቀረቡት ክሶች ውስጥ በአንደኛው ነጻ መሆናቸውን ውሳኔ ማስተላለፉን ዘገባው አክሏል። ሶስተኛው የአቶ ጸጋዬ ክስ እምነት አጉድሏል በሚል የቀረበባቸው ቢሆንም አቃቤ ሕግ ክሱን በሚገባ አላስረዳም በሚል ፍርድ ቤቱ ከክሱ ነጻ አድርጓቸዋል። አቃቤ ሕግ የእምነት ማጉደል ክስ ያቀረበው ተከሳሹ የሐዋሳ ከተማ ከንቲባ በነበሩበት ወቅት በመንግስት እንዲገለገሉበት የተሰጣቸው 488 ሺህ ብር የሚያወጡ የቤት መገልገያ ቁሳቁሶች ቤቱን ለቀው ሲወጡ አልተገኙም በሚል ነበር። የቀድሞው የሐዋሳ ከተማ ከንቲባ በፌዴራል ከፍተኛ ፍርድ ቤት የሐዋሳ ማዕከል ቀርቦባቸው ከነበሩ 2 ሌሎች ክሶች በተመሳሳይ ሁኔታ ነጻ ናቸው ተብለው እንደነበር ይታወሳል። ፍርድ ቤቱ ከ2 ሳምንት በፊት በነበረው ችሎት አቶ ጸጋዬ ከቀረቡባቸው ክሶች በነጻ እንዲሰናበቱ ቢወስንም በሐዋሳ ከተማ ከፍተኛ ፍርድ ቤት እየታዩ ባሉት ሌሎች ክሶቻቸው ምክንያት ከእስር ሳይለቀቁ መቅረታቸው ይታወሳል። የሐዋሳ ከተማ ከፍተኛ ፍርድ ቤት በየካቲት 26 የችሎት ውሎ የቀድሞው ከንቲባ ሚስት አባት የሆኑት አቶ ተሰማ ዳንጉሼ ላይ የጥፋተኝነት ውሳኔ ማስተላለፉን የሲዳማ ክልል ፍትህ ቢሮ አስታውቋል። አቶ ተሰማ የተከሰሱት ጉዳይ እንዲፈጽምላቸው ከሚፈልጉ 11 የተለያዩ ማህበራት 150 ሺህ ብር በመሰብሰብ እኔ ያስፈጽምላቸዋለሁ በማለት ጉቦ በማቀባበል የሙስና ወንጀል ፈጽመዋል በሚል ነበር። በዚህ የችሎት ውሎ የሐዋሳ ከተማ ኮንስትራክሽንና ቤቶች ልማት መምሪያ ምክትል ኃላፊ የነበሩት አቶ ታሪኩም በቀረበባቸው ሁለተኛ ክስ ጥፋተኛ ተብለዋል። አቶ ታሪኩም ጥፋተኛ የተባሉት በሐዋሳ ከተማ ለ2 የመሬት ይዞታዎች ሐሰተኛ የይዞታ ማረጋገጫ ምስክር ወረቀት በማዘጋጀት የሙስና ወንጀል ክስ ነው። የሐዋሳ ከተማ ከፍተኛ ፍርድ ቤት በአቃቤ ሕግ የቅጣት ማክበጃ እንዲሁም በተከሳሾች የሚቀርብ የቅጣት ማቅለያ ለመስመት ለሚቀጥለው ሳምንት ረቡዕ መጋቢት 3 2017 ዓ.ም ተለዋጭ ቀነ ቀጠሮ ሰጥቷል። የካቲት 26ቱም የችሎት ውሎ በጥብቅ የጸጥታ ጥበቃ ስር የተካሄደ እንደነበረም በስፍራው የነበሩ የዓይን እማኞች ገልጸዋል ይላል ዘገባው።
የአማራ ፋኖ በጎጃም የራስ ቢትወደድ መንገሻ አቲከም ወይም 5ኛ ክፍለ ጦር ውስጥ የሚገኙ ብርጌዶችም ከአገዛዙ ጦር ጋር ከፍተኛ ውጊያ ሲያደርጉ እንደነበር ተገልጿል። ወርቅ አባይ ብርጌድ የአገዛዙ ጦር ከሽንዲና ከእሁዲት ሲንቀሳቀስ በአምበር ፍሪና አየሁ አካባቢ እርምጃ ወስደውበታል ሲል የአማራ ፋኖ በጎጃም አስታውቋል። በዚህም 2 ፓትሮል የሚሆኑ የአገዛዙ ጦር አባላት ተገድለዋል፣ በርካቶቹ ደግሞ ቁስለኛ ሆነዋል የተባለው። በተጨማሪም ከሽንዲ ከተማ ከሌሊቱ 4 ሰዓት ጀምሮ ወደ ገጠር ቀበሌዎች ሲንቀሳቀስ የነበረው የአገዛዙ ጦር ኃይሎች በወንበርማ ብርጌድ ፋኖች እርምጃ እንደተወሰደባቸው ተነግሯል። በዚህም 6ቱ እንደተገደሉና ቁጥራቸው ለጊዜው ያልታወቁት ደግሞ ቁስለኛ ሆነው የአገዛዙ ጦር ወደ እሁዲት እንደሸሸ ተነግሯል። በሌላ በኩል ከኮሶበር እንዲሁም አዘናየሁ የመጣው የአገዛዙ 4 ፓትሮል የአድማ ብተናና መከላከያ ጥምር ጦር እንዲሁም 1 ኦራል አየሁ እርሻ ልማት ቡናው ላይ ወደ እሁዲት አምበር የተመታውን ጦር ለማገዝ በሚንቀሳቀሱበት ሰዓት ደፈጣ ተከፍቶባቸው በርካቶች ሙትና ቁስለኛ ሆነዋል የተባለው። በአካባቢው አሁንም ውጥረቱ የጠነከረ እንደሆነ የአማራ ፋኖ በጎጃም 5ኛ ክፍለ ጦር አሳውቋል። በሌላ በኩል ያገዛዙ ጦር 5 ንጹሃንን ረሽኗል የሚል መረጃም ተሰምቷል። በጃዊና በሸበል ነው 5 ንጹሃን ተገደሉ የተባለው። ያገዛዙ ጦር ይህንን ያደረገው የፋኖን ምት መቋቋም ስላቃተው ነው ይላል የፋኖ መረጃ። ሰራዊቱ በጃዊ መስማት የተሳነውን ነዋሪን ጨምሮ 4 ንጹሃንን ሲገድል በሸበል በረንታ ደግሞ 1 አርሶ አደር ከቤት አስወጥቶ ገድሏል ይላል መረጃው። በተለያዩ የአማራ ክልል አካባቢዎች የሚደረጉ ውጊያዎች እንደቀጠሉ ሲሆን ለበርካታ ንጹሃን ሞት ምክንያት እንደሆነም በተደጋጋሚ ይነገራል። የጎጃም አገው ምድር 3ኛ ክፍለ ጦር ታዲያ ኮሎኔሉን ከናጃቢዎቹ ገድያለሁኝ ብሏል። የአቤ ጉበኛ ብርጌድ ከጠዋት 2 ሰዓት ተኩል ያገዛዙን ጦር የሚመራ ኮሎኔል ከባህር ዳር ወደ ዳንግላ ታጅቦ በመጓዝ ላይ ያለ ዱርቤቴ መግቢያ ላይ ደረቅ ወንዝ በተባለው ቦታ በደፈጣ ጥቃት ከናጃቢዎቹም ተገድለዋል ብሏል። በተጨማሪም ቀኝጌታ ዮፍታሔ ንጉሴ ክፍለ ጦር ቀስተ ደመና ብርጌድና በረሃኛው ጅበላ ሙተራ ብርጌድ ከፍተኛ ትንቅንቅ ሲያደርጉ ውለዋል ሲል የአማራ ፋኖ በጎጃም አሳውቋል። መረጃው ይፋ በተደረገበት ሰዓትም በ2 ግንባር ማለትም ከደብረ ኤልያስ ተነስቶ አስፍቶ ወደ ቀበሌዎች ሲንቀሳቀስ የነበረው የቀስተ ደመና ብርጌድ የእጅ ቦምቦችን በመጠቀም በርካታ ጉዳት በአገዛዙ ጦር ላይ አድርሰዋል ተብሏል። በተጨማሪም ከደብረ ማርቆስ ወጥቶ የቦ ማርያም ላይ የሚገኘውን ያገዛዙን ጦር ተስቦ በመግባት የበረሃኛው ጅበላ ብርጌድ ፋኖች እንዲሁ እርምጃ መውሰዳቸው ተነግሯል። በሌላ በኩል ተፈራ ዳምጤ 2ኛ ክፍለ ጦር ደጋዳሞት ብርጌድ በሌሊት እንዲሁ ካገዛዙ ጋር ሲዋጋ አምሽቷል የተባለው ከፈረስ ቤት ከተማ ወደ ደንበጫ አቅጣጫ ከፍተኛ ያገዛዙን ባለስልጣናትን ይዞ የሚንቀሳቀስ ኃይል ላይ ልዩ ስሙ ውሻ ጥርስ ተብሎ በሚጠራ ስፍራ ላይ በአይነቱ ለየት ያለ የደፈጣ ጥቃት ተፈጽሟል ተብሏል። በላይ ዘለቀ 8ኛ ክፍለ ጦር ሽፈራው ገርባው ብርጌድ ደግሞ መርገጭ የሚባል ቦታ ላይ ታደለ ፈጠነ የተባለ ሚሊሻን በማክሰል ከ10 በላይ የመንግስት ሰራዊት አባላት ላይ ግድያ እንደተፈጸመ ተነግሯል። በተጨማሪም በ9ኛ ሳሙኤል አወቀ ክፍለ ጦር በአባይ ሸለቆ ብርጌድ ስር 35 ቀበሌ በፋኖ መዋቅር ስር ይተዳደራል የተባለው በዚህ አስተዳደር መልካም ውጤት ያመጡ የጎበዝ አለቆች የእውቅና ሽልማት መርሃ ግብር እንደተደረገላቸውም ተነግሯል። በዚህ ብርጌድ ለህዝብ አስተዳደር ምንነትና ሂደት ስልጠና እንደተሰጠ በዚህ ብቁ ሆኖ ለተገኙ የጎበዝ አለቆችም ሽልማትና የእውቅና ሰርተፍኬት መሰጠቱ ተዘግቧል። ትግሉን ሀብለው ከጀመሩት መካከል አንደኛው ለሆነው ለመዝገቡ አለልኝ ደግሞ የ3ኛ ዓመት ሙት ዓመቱ በተፈራ ዳምጤ 2ኛ ክፍለ ጦር መብረቁ ብርጌድ አባላት ዘንድ እንደታሰበም ተነግሯል። ህወሓት መዳን ከፈለገች መልሳ ጉባኤ ማድረግ አለባት የሚል እምነት አለኝ አሉ አቶ ጌታቸው ረዳ። የመቀለ ከተማ ወጣቶች ታዲያ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ እርምጃ ውሰድ ካልሆነ በራሳችን መንገድ እንሄዳለን ሲሉ አስጠነቀቁ ሲሉም የክልሉ ሚዲያዎች ዘግበዋል። በትግራይ መዲና መቀለ ከተማ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጋር የመከሩ ወጣቶችም የደብረ ጽዮን ህወሓት ኋላ ቀር ለውጥ አደናቃፊ ነው ሲሉ ወረፉ ተብሏል። በፕሬዝዳንት ጌታቸው ረዳም ከመቀለ 7 ክፍለ ከተሞች ከተውጣጡ ወጣቶች በጽፈት ቤታቸው ውይይት የተደረገ ሲሆን ፕሬዝዳንቱም ለተነሱላቸው ጥያቄዎች መልስና ማብራሪያ እንደሰጡ ተነግሯል። ወጣቶቹ በመድረኩ ባቀረቡት አስተያየትና አካሄድ የደብረ ጽዮኑ የህወሓት ቡድን እኔ ባልቀደስኩት ማዕድ ለመብላት እጅ መስደድ
መውረድ አይታሰብም በሚል ተደምጧል ሲሉ ተችተዋል። እኔ ብቻ ነኝ ፈላጭ ቆራጭ የሚል ፈሊጥ ያለንበት ወቅት የማይዋጅ ኋላ ቀር ሲሉ በስሜት ወጣቶቹም ተናግረዋል። የደብረጽዮኑን ህወሓትንም የጠቅላይነት መንገድና አካሄዱ አይሰራም ሲሉ ተችተዋል የተባለው የጊዜያዊ አስተዳደሩ ፕሬዝዳንት ጸረ ለውጥ ሲሉ በፈረጁት የደብረጽዮኑ ህወሓት ላይ እርምጃ ባለመወሰዱ አምርረው ነቅፈዋል ይላሉ የክልሉ መገናኛ ብዙሃን። ፕሬዝዳንት ጌታቸው ረዳ እርምጃ ወሰድ ካልሆነ በራሳችን መንገድ እንሄዳለን በማለት ቁጣቸውን አሰምተዋል የተባለው መንግስት በመሆን የለውጥ ጥያቄያችንን ይመልስ፣ እኛ ወጣቶች ትዕግስታችን ተሟጧል ሲሉም ገልጸዋል ሲል የትግራይ ቴሌቪዥን ዘግቧል። ህዝቡ የአስተማማኝ ሰላም ባለቤት እንዲሆን በምርጫ የሰየመው መንግስት ሊኖረው ይገባል ሲሉ ምላሽ የሰጡት አቶ ጌታቸው ረዳ ታዲያ ይህንን እውን እንዲሆን ከስሜት የጸዳ ትግልና አካሄድ ከወጣቱ ይጠበቃል የሚል ምላሽ ነው የሰጡትም። ህወሓት ጠላት ነው የሚል ነገር ስህተት ነው ያሉት ፕሬዝዳንቱም አቶ ጌታቸው ፓርቲው እንዲድን ከተፈለገ እንደ አዲስ አሳታፊ ጉባኤ ማካሄድ ይጠበቅበታል የሚል ምክረ ሐሳብ አቅርበዋል። በትግራይ ያለው ችግር በህወሓት ብቻ ይፈታል ማለት ስህተት ነው። ስለሆነም ላሉት ዘርፈ ብዙ ችግሮች አሳታፊ ሁሉን አቀፍ ፖለቲካ ዋነኛ ተመራጭ መንገድ ነው ሲሉ ማክለዋል። አቶ ጌታቸው ረዳ የመቀለ ከተማ ያለ ከንቲባ ከ3 ወራት በላይ መቆየት፣ የዲዲአር መቋረጥ፣ በክልሉ የሚታዩ በርካታ የጸጥታ ችግሮችን በማስመልከት ከወጣቶች ለቀረቡላቸው ጥያቄዎች መልስና ማብራሪያ መስጠታቸውን የተዘገበው